እሺ፣ እንኳን ደግና መጣችሁ። ዛሬ የምንመረምረው ጉዳይ እውነት ለመናገር በጣም ስር የሰደደና ብዙ ጊዜ ትኩረት የማይሰጠውን ሐሳብ ነው። በጣም ያውም በዓለማችን ታሪክ ውስጥ የምናያቸው ታላላቅ መንግስታትና የፖለቲካ ኃይላት ከበስተጀርባቸው በማይታዩ መንፈሳዊ ኃይላት ይመሩ ነበር ወይ የሚለውን ነው። ዋናው ጥያቄ እሱ ነው። በትክክል ንጉሥ፣ መንግስትና መልአክ፣ እነዚህ ሦስት ነገሮች እንዴት ሊተሳሰሩ ይችላሉ? አዎ፣ እንዴት ነው ግንኙነታቸው? ዛሬ የምንመረምራቸው ምንጮች ከዳንኤልና ከዮሐንስ ራእይ መጽሐፍት የተወሰዱ ጥቅሶችን በመተንተን ነው ይህንን ስውር ግንኙነት የሚፈቹት። እስኪ እንጀምር። የውይይቱ መነሻ የነቢዩ ዳንኤል ታሪክ ነው። በትክክል ታሪኩ ራሱ እንደ አንድ የሰማይ ፖለቲካ ድራማ ነው የሚጀምረው። ዳንኤል ለ21 ሙሉ ቀናት ሲጾምና ሲጸልይ ቆይቷል። ለምን ነበር ሲጸልይ የነበረው? አንድ ራእይ ተገልጦለት ትርጉሙን ሊረዳው አልቻለም ነበር። ስለዚህ መልስ ለማግኘት የፈለገ ነው። ከ3 ሳምንት በኋላ አንድ መልአክ ተገለጠለት። እሺ፣ እዚህ ጋር ነው ነገሩ ትኩረት የሚስብ የሆነው። መልአኩ ለዳንኤል ከመጀመሪያውኑ ቀን ጀምሮ ጸሎትህ ተሰምቷል ይለዋል። ታዲያ ለምን ለ21 ቀን ዘገየ? ጸሎቱ ከተሰማ ጥያቄው እሱ ነው። መልአኩ የሰጠው ምክንያት የውይይታችን ቁልፍ ነው። የፋርስ መንግስት አለቃ ለ21 ቀን ተቋቋመኝ ይላል። ቆይ፣ እዚህ ጋር አንድ ነገር ልጠይቅ። የፋርስ መንግስት አለቃ ተቋቋመኝ አለ? አዎ፣ ቃሉ ይሄ ነው። ይሄ እኮ የእግዚአብሔር መልእክተኛ ነው። አንድ ሰው የቱንም ያህል ኃያል ንጉሥ ቢሆን እንዴት የእግዚአብሔርን መልአክ ለ3 ሳምንት ሙሉ ሊያግድ ይችላል? ይሄ ነው ወሳኙ ጥያቄ። ኃይሉ ኬት መጥቶ ነው? ወይስ ይሄ ምሳሌያዊ አነጋገር ነው? ያው ብዙዎች መጀመሪያ ሲያነቡት እንደዛ ነው የሚረዱት። ምናልባት የንጉሡ የፖለቲካ ተቃውሞ። አዎ፣ ወይም ቢሮክራሲ። በትክክል። ነገር ግን ምንጮቹ ወደ ጥልቅ ትርጓሜ ነው የሚያመሩት። ምክንያቱም ታሪኩ ሲቀጥል መልአኩ እንዴት እንዳለፈ ሲያስረዳ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። ሚካኤል የመልአኩ ስም? አዎ። ሚካኤል ደግሞ በመጽሐፍ ቅዱስ ውስጥ በተለይ የእስራኤል አለቃ ተብሎ ነው የሚታወቀው። አሃ። ስለዚህ ፍልሚያው በሁለት ሰዎች መካከል ሳይሆን በሁለት መንፈሳዊ አካላት መካከል ነው ማለት ነው። ልክ እንደዛ። አንደኛው የፋርስ አለቃ የተባለው ሲሆን ሌላኛው ደግሞ የእስራኤል አለቃ ሚካኤል ነው። ስለዚህ ምንጮቹ የሚያቀርቡት መላምት ይህ የፋርስ አለቃ ተራ ሰው ሳይሆን ለፋርስ መንግስት የተመደበ መንፈሳዊ አካል፣ ምናልባትም የወደቀ መልአክ መሆን አለበት የሚል ነው። ዋው! ይሄ እይታ ነገሩን ሙሉ በሙሉ ይቀይረዋል። ማለትም እያንዳንዱ የዓለም መንግስት የራሱ የሆነ ጠባቂ ወይም ገዢ መልአክ አለው እያለን ነው። አዎ። አንዳንዶቹ እንደ ሚካኤል መልካም፣ ሌሎቹ ደግሞ እንደ ፋርሱ አለቃ ክፉ ሊሆኑ ይችላሉ። ጽንሰ ሐሳቡ ይሄ ነው። ልክ በምድር ላይ የፖለቲካ ካርታ እንዳለ፣ በሰማይ ደግሞ የእነዚህ መንግስታት መንፈሳዊ ገዢዎች ካርታ አለ ማለት ነው። በጣም የሚገርም ነው። ታሪኩ በዚህ ብቻ አያበቃም። መልአኩ ለዳንኤል ከፋርስ አለቃ ጋር ያለውን ውጊያ ከጨረሰ በኋላ እኔ ስወጣ የጽር አለቃ ይመጣል ይላለሁ። የጽር ግሪክ ማለት ነው? አዎ፣ የግሪክ። ይህ የሚያሳየው በምድር ላይ የሚደረገው የመንግስታት መፈራረቅ፣ ከፋርስ ግዛት ወደ ግሪክ ግዛት የተደረገው ሽግግር በሰማያዊው ዓለም ውስጥ ካሉ ገዢ መላእክት ለውጥ ጋር በቀጥታ የተያያዘ መሆኑን ነው። አንዱ የወደቀ መልአክ ስልጣን ሲያርቅ ሌላኛው ይተካ። ልክ እንደዛ። ይህ የብሔራዊ መላእክት ሐሳብ በጣም ትልቅ ነው። ይህ እውነት ከሆነ በዳንኤል መጽሐፍ ውስጥ የተጠቀሱት ሌሎች ምሳሌያዊ ነገሮችም ከዚህ ጋር የተያያዙ መሆን አለባቸው። ለምሳሌ ስለ 4 አውሬዎች ይናገራል። አዎ፣ በምዕራፍ 7 ላይ እነዚህ አውሬዎች 4 ነገሥታት ወይም 4 መንግስታት እንደሆኑ ተገልጿል። ባቢሎን፣ ፋርስ፣ ግሪክ እና ሮም። ምንጮቹ ይህንን የአውሬ እና የመልአክ ሐሳብ እንዴት ነው የሚያገናኙት? ጥሩ ነጥብ ላይ ደርሰናል። ምን መሰለ፣ ምንጮቹ የሚያቀርቡት አማራጭ ይሄ ነው። አውሬ ማለት መንግስት ከሆነ እና መንግስት ደግሞ መንፈሳዊ አለቃ ካለው ታዲያ አውሬ የሚለው ቃል ሁለቱንም ምድራዊውን መንግስት እና ሰማያዊ ገዢውን በአንድ ላይ የሚያመለክት ቢሆንስ? ማለት 4ቱ አውሬዎች 4ቱን መንግስታት የሚገዙ 4 ኃይለኛ የወደቁ መላእክት ሊሆኑ ይችላሉ እያልሽ ነው? በትክክል። በዚህ ትርጓሜ መሰረት የባቢሎን ጭካኔ ወይም የሮም በሕግና በኃይል የበላይ የመሆን ባህሪ የሰው ልጅ ምኞት ውጤት ብቻ ሳይሆን፣ አዎ፣ ከጀርባው የነበረው ገዢ መልአክ ባህሪ ነጸብራቅ ነው ብሎ ማሰብ ታሪክን በሌላ መንጸር እንደማየት ነው። ይህ በጣም ከባድ ሐሳብ ነው። ታሪክን የምናይበትን መንገድ ይቀይራል።
ሙሉ በሙሉ። ይህንን ጽንሰ ሐሳብ ይዘን ወደ ዮሐንስ ራእይ ስንሻገር ደግሞ ነገሩ ይበልጥ ውስብስብና አስገራሚ ይሆናል። አዎ፣ ወደ ራእይ መጽሐፍ ስንመጣ ምስሎቹ ይበልጥ ግልጽና አስፈሪ ይሆናሉ። ምንጮቹ በተለይ በሁለት አካላት ላይ ያተኩራሉ። አንደኛው ቀዩ አውሬ የመጨረሻው የዓለም መንግሥት እንደሆነ የሚነገርለት፣ ሁለተኛዋ ደግሞ የባቢሎን ጋለሞታ ስትሆን በዚህ ቀይ አውሬ ላይ ተቀምጣ ትታያለች። ትንቢቱ እንደሚለው ዘንዶ ሰይጣን ለአውሬው ኃይሉንና ስልጣኑን ይሰጠዋል። እዚህ ጋ ነው ቅድሙ ሐሳብ የሚገናኘው። እንዴት? አውሬ ማለት የወደቀ መልአክ ነው የሚለውን መላምት ከተከተል ይህ ማለት ሰይጣን ለሌላ የወደቀ መልአክ ኃይልና ስልጣን እየሰጠ ነው ማለት ነው። ልክ እንደዛ እና በመጨረሻም ይህ ቀይ አውሬ ተይዞ በእሳት ባህር ውስጥ እንደሚጣል ተጽፏል። ይህ ምን ማለት ሊሆን ይችላል? እዚህ ላይ ትርጓሜዎቹ በጣም የሚላዩ ይመስለኛል። አዎ፣ እዚህ ላይ ምንጮቹ ሶስት ተለያዩ እና በጣም የሚራራቁ እይታዎችን ያቀርባሉ። እስኪ አንድ በአንድ እንያቸው። የመጀመሪያው ምንድን ነው? የመጀመሪያው እይታ በጣም ቀጥተኛ እና ምድራዊ ትርጓሜ ነው። ቀዩ አውሬ በቀላሉ የመጨረሻው የዓለም ፖለቲካዊ መንግስት ነው። ስለዚህ በእሳት ባህር የሚጣሉት የዚያ መንግስት ሰብአዊ መሪዎችና ፖለቲከኞች ናቸው። ይሄ የተለመደው ትርጓሜ ነው። እሺ፣ ይሄኛው ግልጽ ነው። ሁለተኛውስ? ሁለተኛው እይታ አውሬ ማለት ያንን መንግስት የሚቆጣጠረው ገዢ መልአክ ነው የሚለውን መላምታችንን ይቀተጣል። ስለዚህ የሚጣለው ሰው ሳይሆን ያ የወደቀ መልአክ ራሱ ነው በእሳት ባህር የሚጣለው። ይሄ ደግሞ በጣም ትልቅ አንድምታ አለው። ፍርዱ በሰው ላይ ብቻ ሳይሆን ለመላእክትም እንደሚሆን ያሳያል። ያ መልአክ ከ1000 ዓመት በላይ በእሳት ሲቃጠል ይኖራል ማለት ነው። ይሄ ራሱ ትልቅ ሐሳብ ነው። ሶስተኛውስ? ሶስተኛው እይታ ደግሞ ከሁለቱም በጣም የተለየ እና አክራሪ ነው። እንዴት? አንዳንድ ምንጮች ቀዩ አውሬ ራሷ ምድርን ልታመለክት ትችላለች የሚል መላምታ ያቀርባሉ። ምድርን? አዎ፣ ምክንያቱም አውሬው 7 ራሶች አሉት። ራሶቹ ደግሞ 7 ተራሮች እንደሆኑ ተገልጿል። ተራሮች ደግሞ አንዳንዴ መላውን ዓለም ሊያመለክቱ ይችላሉ። በዚህ ትርጓሜ መሰረት ምድር ራሷ በእሳት ባህር ውስጥ ትሆናለች ማለት ነው። ቆይ፣ ይሄ ሶስተኛው እይታ በጣም የተለየ ነው። ምድር ራሷ በእሳት ባህር ውስጥ ትሆናለች ማለት የተለመደውን የ1000 ዓመት መንግስት አስተምሮ ሙሉ በሙሉ ይገለበጠውን ማለት አይደል? በትክክል ብዙዎች የክርስቶስ የ1000 ዓመት መንግስት በዚቹ ምድር ላይ እንደሚሆን ያምናሉ። ምድር በእሳት ባህር ውስጥ ከሆነች ያ እንዴት ሊሆን ይችላል? ጥያቄው ተገቢ ነው። ይህንን እይታ የሚያቀርቡት ምንጮች ሚሉት የ1000 ዓመቱ መንግስት በምድር ላይ ላይሆን ይችላል ነው። ታዲያ የት ነው የሚሆነው? በሰማይ ሊሆን እንደሚችል ነው የሚከራከሩት። መነሻቸውም በራእይ መጽሐፍ ውስጥ ቅዱሳን ከክርስቶስ ጋር 1000 ዓመት ነገሱ ሲል የት እንደነገሱ በግልጽ አለመጠቀሱ ነው። ስለዚህ ምድር በፍርድ ስር ሆና በምትነጻበት ጊዜ መንግስቱ በሰማይ ሊሆን ይችላል ብለው ያስባሉ። እርግጥ ነው ይሄ ከብዙዎች እምነት ጋር የሚጋጭና ከፍተኛ ውይይት የሚያስነሳ ነጥብ ነው። በጣም ግን እንደ አንድ አማራጭ ትርጓሜ በምንጮች ውስጥ ቀርቧል። በጣም የሚገርም ነው። እሺ እንቀጥልና ሌላ ውስብሳብ ነጥብ እናንሳ። በራእይ ምዕራፍ 17 ላይ ቀዩ አውሬ እና 10 ቀንዶቹ 10 ነገሥታት፣ እነሱ በቀይ አውሬው ላይ ተቀምጣ የነበረችውን የባቢሎንን ጋለሞታ እንደሚጦሏት፣ እንደሚያጠፏት እና በእሳት እንደሚያቃጥሏት ተጽፏል። ያ በጣም ግራ የሚያጋባ ክፍል ነው። እውነት ለመናገር ክፉ ኃይላት እርስ በርስ ይዋጋሉ የሚለው ሐሳብ ትንሽ ግራ ያጋባኛል። ሁልጊዜ የሚያስበው ሁሉም በአንድነት በእግዚአብሔር ላይ የተነሱ እንደሆኑ ነበር። ይህ የብዙዎቹ ጥያቄ ነው። የሰይጣን መንግሥት እርስ በርሱ ከተከፋፈለ እንዴት ሊቆም ይችላል ሚለው መሰረታዊ ጥያቄ ነው። ምንጮቹ ለዚህ 2 ዋና ዋና ማብራሪያዎችን ይሰጣሉ። እሺ፣ የመጀመሪያው ማብራሪያ ምንድን ነው? መጀመሪያው ማብራሪያ ሁለቱም አካላት ማለትም ቀዩን አውሬና የባቢሎንን ጋለሞታ የሚቆጣጠሩት ተለያዩ የወደቁ መላእክት ሊሆኑ ይችላሉ እና በመካከላቸው የስልጣን ሽኩቻ ይኖራል። በትክክል ልክ በዳንኤል መጽሐፍ እንዳየነው የግሪክ አለቃ የፋርስን አለቃ እንደሚተካው ሁሉ አንዱ የወደቀ መልአክ ሌላኛውን የወደቀ መልአክ ስርዓት አስወግዶ የራሱን የበላይነት ሊያረግድ ይችላል። የክፉዎች መንግስት በራሱ ጊዜ እርስ በርሱ ይከፋፈላል ማለት ነው። የራሱ ጥፋት ዘር በውስጡ አለው። ልክ እንደዛ። የክፋት መሰረታዊ ባህሪ ራስ ወዳድነት ነው አይደል?
ስለዚህ ኅብረታቸው ሁል ጊዜ ጊዜያዊ ነው። እሺ፣ ሁለተኛው ማብራሪያስ? ሁለተኛው ማብራሪያ ደግሞ የበልጠ ስውር ነው። ምናልባት ሁለቱንም አካላት ጋለሞታውንም ሆነ አውሬውን የሚቆጣጠረው አንድ የወደቀ መልአክ ብቻ ሊሆን ይችላል። እንዴት? ያ እንዴት ሊሆን ይችላል? አንድ አካል ራሱን ያጠፋል? ምን መሰለ፣ በዚህ እይታ መሰረት ያ መልአክ መጀመሪያ የባቢሎኑን ጋለሞታ ስርዓት ተጠቅሞ ዓላማውን ያሳካ። ከዚያም ያ መዋቅር ዓላማውን ሲጨርስ ወይም እንቅፋት ሲሆንበት በሌላኛው መዋቅሩ ማለትም በቀዩ አውሬ ተጠቅሞ ያንን የጋለሞታዋን ስርዓት ያጠፋዋል። ማለትም አንዱን ክፉ ስርዓት በሌላው ክፉ ስርዓት ተክቶ የራሱን ኃይል የበለጠ ያጠናክራል ማለት ነው። ልክ እንደ ቼዝ ጨዋታ የራሱን አሻንጉሊቶች እርስ በርስ እያጋጨ ለትልቅ ግብ ሲጥር ማለት ነው። ይሄኛው ሐሳብ በጣም አስፈሪ ነው። ግን እነዚህ ሁሉ ትርጓሜዎች በጣም ሩቅ የሄዱ ይመስላል የሚል እይታ ሳለ፣ አዎ ምንጮቹ ያንን አማራጭም ያቀርቡ። ምናልባት የሁሉ የመላእክት ትርጓሜ በጣም ቃል በቃል ተወሰዱ ሊሆን ይችላል ይላሉ። ታዲያ አማራጩ ምንድን ነው? ምናልባት አውሬ ማለት በቀላሉ ፖለቲካዊ ኃይል ወይም መንግስት ማለት ብቻ ሊሆን ይችላል። በመካከላቸው ያለው ጦርነትም ተራ የሰው ልጆች የስልጣን ሽኩቻ ሆኖ የወደቁ መላእክት ደግሞ ከጀርባ ሆኖ ሁኔታዎችን ለራሳቸው እንዲመች ብቻ ተጽዕኖ ያሳድራሉ። ይህም ቢሆን ግን ከበስተጀርባ መንፈሳዊ ተጽዕኖ መኖሩን አያስቀረውም። በፍጹም። እንግዲህ ዛሬ የተመለከትናቸው ምንጮች በዓይናችን ከምናየው የሰው ልጆች ታሪክና ፖለቲካ ጀርባ ሌላ ስውር የሆነ የመላእክት ፍልሚያና አስተዳደር ሊኖር እንደሚችል የሚጠቁሙ በጣም አስገራሚ እይታዎችን አቅርቦልናል። በጣም አስገራሚ። ስናጠቃልለው ዓለማዊ መንግስታት ዝም ብሎ በሰው ውሳኔና ፍላጎት ብቻ የሚመሩ ላይሆኑ ይችላሉ። ከዳንኤል ዘመን የፋርስ አለቃ ጀምሮ እስከ ራእይ መጽሐፍ አውሬዎች ድረስ የዓለም መንግስታት በሰማያዊ ገዢዎች ቁጥጥር ወይም ተጽዕኖ ስር ሊሆኑ እንደሚችሉ የሚገልጽ ንድፍ ሐሳብ። በትክክል ይህ ጽንሰ ሐሳብ ታሪክን፣ ፖለቲካን እና ዓለም አቀፍ ግንኙነቶችን የምንመለከትበትን መነጽር ሙሉ በሙሉ ሊቀይር የሚችል ነው። አዎ። ስለዚህ ለአድማጭ የሚቀረው ጥያቄ ይህ ነው። ይህ እይታ ትክክል ከሆነ የዓለምን ታሪክ፣ ጦርነቶችን እና የኃያላን መንግስታትን መነሳትና መውደቅ ምንረዳበትን መንገድ እንዴት ይቀይረዋል? በጣም ትልቅ ጥያቄ ነው። በታሪክ ውስጥ የተፈጸሙትን ታላላቅ ግፍና ጭካኔዎች ስናስብ የሰው ልጅ ክፋት ውጤት ብቻ ሳይሆን ከጀርባው የነበረው የሰማያዊ ገዢ ባህሪ ነጸብራቅ ነው ብለን እንድናስብ ያስገድደናል። ከሁሉም በላይ ደግሞ ይህንን እይታ ስንይዝ የዛሬውን የዓለም ፖለቲካ ምንመለከትበት መነጽርም ይቀየር ይሆን?